አዲስ ወደ ቤሩት ሊባኖስ የምትመጡ እህቶቼ የሚከፈላችሁ ዶላር ወይም የዚህ ሀገር ራሳቸው የሚጠቀሙት እዚህ ሀገር ብቻ አገልግሎት የሚውል ልብኔኔ የሚባል ብር አላቸው። የትኛው ነው ዶላር የትኛው ነው ልብኔኔ? እንዲሁም ደግሞ ብዙ እህቶቼ በውስጥ እየመጣችሁ 20 ሺህ ብር አለኝ 50 ሺህ ብር አለኝ ትላላችሁ እና እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ላይክ ሼር እያደረጋችሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም ነው። የእናንተም ሰላም በያላችሁበት ቦታ ብዝትርፍርፍ ይበልልኝ። ይህንን ቪዲዮ የምታውላችሁም አዲሶች በተለይ ወደ ቤሩት ሊባኖስ ለመንጣትም ያሰባችሁ መታችሁም እዚህ ያላችሁ የምትከታተሉ ሁላችሁም ይህንን ቪዲዮ እንድታዩት ፈልጋለሁ ማለት ነው። እንግዲህ ስለ ቤሩት ከሁሉም አረባት ሀገሮች እዚህ ቤሩት ልክ እንደ ኢትዮጵያ ብር ኢትዮጵያ ያለው ብር ኢትዮጵያ ውስጥ ነው የሚያገለግለው አይደለ? እዚህም ደግሞ የራሳቸው ልብኔኔ ወይም ሊራ የሚባል አለ ማለት ነው። ከ1 ብር እስከ 100 ብር ማለት ነው ልብኔኔ ማለት ነው። እና ዶላር የትኛው ነው ልብኔኔ የትኛው ነው ማለት ነው። እና አንድ እህቴ በውስጥ መታ አንድ የዩቲዩብ ተከታታዬ ማለት ነው ከመጣው 3 ወሬ ነውና እስካሁን ደሞዝ አልተቀበልኩም፣ ግን ሴትዬ እህት ቤት ሄጄ 20 ሺህ ብር ሰጠችኝና ምንዛሬ ስንት ነው አለች። እንዴት 20 ሺህ ብር ሰጠችሽ አልኩኝ። 20 ሺህ ብር ሰጠችኝና ምንዛሬ የምታውቂው ነገር እስቲ ብሩን ፎቶ አንስተሽ ላኪልኝ አልኳትኝ ማለት ነው። ፎቶ አንስታ ስትልክልኝ ይሄ 20 ብር ነው ማለት ነው። እሱ ያየችው እንግዲህ 40 መሆኑን ነው 20 ሺህ ብር መስሏት ማለት ነው። ከዚህን ፎቶ ስትልክልኝ በቃ በሳቅ ነው ፍንድት ያልኩትኝ ማለት ነው። እና ሄደችበት ቤት ራሱ እንዴት ይሄንን ምንም የማይሰራ አሁን ላይ በፊት ላይ እስከ 15 ይሄ 15 ዶላር ከ17 18 ዶላር ይሆን ነበር በፊት የዛሬ 4-5 አመት ከኮሮና በፊት ማለት ነው ይሆን ነበር። አሁን ግን ምንም አይሆንም ማለት ነው። 100 ነው መሰለኝ 1 ዶላር የሚሞላው ማለት ነው። እና እንግዲህ አዲሶች ወቁ ማለት ነው። ዶላር የትኛው ነው ልብኔኔ የትኛው ነው? 10 ዶላር የቱ ነው? 20 ዶላር የቱ ነው? 5 ዶላር የቱ ነው? 100 ዶላር የቱ ነው? እንግዲህ ይሄ የምታዩት የዚህ ሀገር ልብኔኔ ይሄ አረንጓዴ ከሆነ ይሄን ከሰጧችሁ ያው 1 ዶላር ብቻ ነው የሰጧችሁ ማለት ነው እንጂ እዚህ ጋር 100 ሺህ ተጽፏል ማለት ነው። 100 ሺህ ተጽፏል እዚህ ጋር ያው ይምታታብናል። በእርግጥ አዲስ ስንሆን 100 ሺህ ከሆነ ይሄ የነሱ ሀገር ብር ነው ማለት ነው። ከዚህ ሀገር ውጪ አያገለግልም። እዚህ ሊባኖስ ብቻ ነው የሚያገለግለው። ስለዚህ ከሰጧችሁ ይሄ 1 ዶላር ነው የሚሆነው ማለት ነው። በፊት በድሮ ጊዜ ቢሆን እስከ 75 ዶላር 75 ዶላር ነበር 100 ማለት ነው። አሁን ግን የለም ይሄ 100 ነው የዚህ ሀገር 100 ማለት ነው። ይኸውላችሁ ይሄ ስንት ነው? 40 ማለት ነው። ማን ነው ምን 40 50 ከሆነ ይሄ 100 የዚህ ሀገር ብር ነው ማለት ነው። የዚህ ሀገር ልብኔኔ ማለት ነው። እዚህ ጋር ደግሞ ይኸውላችሁ 50 ማለት ነው። 50ውን ደግሞ 50 ሺህ ደግሞ ይኸው 40 ማለት ነው። ከዛ እዚህ ጋር ደግሞ 20 ሺህ ብላ ፎቶ ያነሳችልኝ ይኸው 40 ማለት ነው የዚህ ሀገር ማለት ነው። ይሄ አሁን 105 ማን ነው 150 20 ማለት ነው። 5ቷ ደግሞ ይቻትላችሁ 5ቷ ደግሞ 5.30 ማለት ነው። 30 ከሆነ 5 የዚህ ሀገር ናት ማለት ነው። እና ለኛ ለኢትዮጵያኖች አያገለግልም ማለት ነው። እኛም የሚያገለግለው ዶላር ነው ማለት ነው። ዶላር ይኸውላችሁ 10 ዶላር 1 እና 0 ብቻ ነው። ይሄ ወቁ ማለት ነው። ይሄ 10 ዶላር ነው ማለት ነው። 5 ዶላር ደግሞ ያውላችሁ 5 ብቻ ናት። 5 ዶላር ደግሞ 5 ብቻ ነው። ስለዚህ ከዚህ ጋር ልዩነቱን ማያውቅ አለባችሁ ማለት ነው። ይሄ 5
30 ማለት ነው። ይሄ 5 የዚህ ሀገር ብር ነው ማለት ነው። የዚህ ሀገር ልብኔ ነው ማለት ነው። እና እዚህ ይሄ ደግሞ ዶላር ነው ማለት ነው። ይኸውላችሁ ይሄ ዶላር 5 ብቻ ናት ማለት ነው። ይሄ $5 ማለት ነው። ይሄ ደግሞ $100 ነው ማለት ነው። $100 120 ልክ እንደ ኢትዮጵያ ማለት ነው። እና እህቶች አዲስ የምትመጡ እህቶቼ እንዳትሸወዱ ሰው ቤት ሄዳቸው እንደዚህ የሚሰጡ አረቦች በጣም ያናድዳሉ። የእውነት ምንም ጥቅም ላይ እንደማይውል በእርግጥ ያው ለዛ ሀገር ያገለግላል። ቢያገለግልም ደግሞ ምንም የሚገዛ ነገር የለም። ቢያንስ እንኳን $1 ያላለፈ ነገር የሚገኝ ነገር የለም በፍጹም ማለት ነው። $1 በታይ የለም። ምንም የሚገዛላችሁ ነገር የለም በፍጹም ማለት ነው። ወይ የሆነ አትክልት ነገር ካልሆነ በስተቀር አትክልትም ከዛ በታይ የለም ማለት ነው። እና ስቄ ልሞት ማለት ነው። ይሄንን 20 ሺህ ብር አለኝ ምንዛሬ ስንት ነው ስትለኝ በቃ እንዴ 20 ሺህ ብር በመጣሽ በ3 ወርሽ እንዴት 20 ሺህ ብር ኖረሽ ብዬ ፎቶውን ላኪልኝ የብሩን አልኳትኝ ማለት ነው። ፎቶውን ስትልክልኝ ይሄ ነው በቃ እንዴት ልንገራችሁና ማወቅ አለባችሁ። ዶላሩ 20 እና 1 ነው በቃ ዶላር ማለት ነው። 50ም ደግሞ እንደዚሁ 5 እና 1 0 $50 ስለሌለኝ ነው ማለት ነው። እና 5 እና 0 ያ $50 ነው ማለት ነው። እንደገና ደግሞ $20 ደግሞ 2 እና 0 $20 ደግሞ 2 እና 0 ይሄ ማለት አሁን ሌላም አረብ ሀገር ሰርታችሁ አሁን ሌላ ዱባይ እንዲሁም ኳተር ሳኡዲ የዛኑ ሀገር እነሱ ያኑኑ ስለሆነ የሚጠቀሙት ያው ነው። ግን እዛ ሀገር የሚከፍሉን የአሜሪካ ዶላር ነው። ኢትዮጵያ ውስጥ የኢትዮጵያ ብር ታውቃላችሁ፣ ኢትዮጵያ ውስጥ ብቻ ማገልገል የሚችለው ከኢትዮጵያ ውጭ አይሰራም። የዚህ ሀገርን ብር እንደዛ ነው። በፊት አሁን የዚህን ሀገር ብር ይሰጡናል። ልክኛ ወደ ኢትዮጵያ ትራንስፈር ስናደርግ ወደ ዶላር ቀይረን ነው ነበረ ማለት ነው። አሁን ግን ዶላር ብቻ ነው መቀበል ያለብን። ልብኔን እንኳን ቢሰጧችሁ አንቀበልም በሉ። የዚህ ሀገር ብር አሁን ያሳየኋቸውን የዚህን አይነት ብር እንኳን ቢሰጧችሁ አንሰጥም በሉ። ምክንያቱም ይሄ $1 ብቻ ነው የምትሆነው። $1 ብቻ ነው የምትሆነው። ከዛን ውጪ አትሆንም። እና በጣም ነው በቃ እኔ ገረመኝ ማለት እኔ እህቶቼ ማለት ነው በቃ እዚህ መተን እንዴት የሚሸቡዱን አረቦች ለምን እያወቁ ምንም እንደማይጠቅመን ምንም እንደማንሰራበት ምንም እነሱ ራሱ እንኳን ሱቆተው $20-30 በታይ ገዝተው አይመጡም አትክልት እንኳን ቢገዙ ማለት ነው። እና ያው እንደ ኢትዮጵያ በሉት ምንዛሬ በፊት አሁን ግን የኛ ትንሽ ወጣ ብሏል። እስከ 170-175ም እንደዛም ገብቷል ዶላር ማለት ነው። እና እንግዲህ እንደዚህ የሚያደርጉትን ልቦና ይስጣቸው። እናንተ ደግሞ ማወቅ አለባችሁ። ስልክ ያላችሁ ጎግል ላይ ገብታችሁ ሰርች አድርጉ። የሊባኖስ ብር የቱ ነው ሊባኖስ መኒ ብላችሁ እንትን ብትሉ ጎግል ላይ ብትገቡ ታገኙታላችሁ። እንደገና ደግሞ ዶላር ደግሞ የትኛው ነው? ያው ብዙ እህቶች አላችሁ አዲስ የውጭን ሀገር ብር አይታችሁ የማታውቁ ብዙዎች ስላላችሁ አዳዲሶች ከዛ ሀገር አረብ ሀገር ሄዳችሁ የማታውቁ አዳዲሶች ብዙ እህቶች ስላላችሁ ለእናንተ ይጠቅማል እኔ ብዬ ነው። እና ለዚህ ለሊቷ በቃ እንደዚህ እንትን ስትለኝ እያንዳንዱን ብር አሳየዋት እና እስኪ ቪዲዮ ሰርቼ ብዙ እህቶች ቢጠቀሙበት፣ በተለይ ደግሞ ነገ ጧት አዲስ የሚመጡ ወደ ቤሩት ሊባኖስ አዲስ ሊመጡ ይችላሉ። ይህ ቪዲዮ ቢቀመጥ ሰርች አድርገው ያገኙታል፣ ይጠቀሙበታል፣ ይማሩበታል ብዬ ስላሰብኩኝ ቪዲዮ ልሰራ ወደድኩትኝ እና ቪዲዮ ልሰራ ተመኘው ወደ እናንተ ሰራሁላችሁ ማለት ነው። እናንተ ደግሞ ሼር ላይክ አድርጉ። ላይክ ያላደረጋችሁ ላይክ አድርጉ። በአድመታ በሰራሁት ቪዲዮ ስለ እንትን እጃችሁ ምናምን ሲበላሽ ብዬ በጣም አስደስታችሁኛል። ብዙ ላይክ አግኝቷል። ያው መናገሬ ጠቅሞኛል ብዬ አስባለሁ እና ለምታበረታቱኝ ሁሉ አመሰግናለሁኝ። እና ሼር ላይክ አድርጉ። በአዲስ ቪዲዮ እስከምንገናኝ ደግሞ መልካም ጊዜ መልካም ቆይታ። ወዳችኋለሁ። ለምታበረታቱኝ ከጎኔ ላላችሁ ሁላችሁም አመሰግናለሁ። ፈጣሪ ከሁላችንም ጋር ይሁን፣ ክፉ አይንካን። በእውነት የሰው ደስታ የሚያስደስታችሁ እህቶቼ
ፈጣሪ ያክብራችሁ። ብዙ እህቶች አላችሁ ለኔ መልካም በርቺ ጠንክሪ ያላችሁ ለኔ በቃ ጥሩ ነገር የምታደርጉልኝ እህቶች አላችሁና በጣም የማመሰግነው ከልብ ነው የማመሰግነው። እኔ በእርግጥ ያን ያክል ለሰው ጠቅም ያለው ብዬም አስቤም አላቅም፣ ግን አሁን ላይ የእናንተ ድጋፍ ደግሞ እኔ በቃ ጥሩ ነገር እየሰራሁ ነው ብዬ ውስጤን እንትን እያልኩ ነውና አሁንም ደግሞ ለእናንተ የሚጠቅማችሁን ይዤ እንድመጣ አበረታቱኝ። መልካም ጊዜ። ወዳችኋለሁ። ባይ ባይ።